እና ላዘጋጅቼው እዛ ጋር ጓዳ ላይ ስለሆነ የምጋግረው ያው ግዴታ ነው እንዳጋግሪ ሽታ ነገር ለልጁ ምናምን ብዬ ተከል አንዳንዴ አልሞቅ ትላለች፣ አንዳንዴ ታንገበግባለች። መላእክት ዋሳጥታ ይድፉ ዳቦ የትም ቦታ ሰው ጋር ስትሄዱ ምናምን እኔ አሁን ለምሳሌ ሰው ጋር ሲሄድ ምናምን እየለመንኩ እየተበደርኩ ነበር የምሄደው። መቼም ይሄን ታውቃላችሁ። ከዛም አድርጋችሁ የምትቋጥሩበት ነው። 4 ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁ ምኑኝ እንደመጣሁ እያያችሁ ይሆን? እንዴት ናችሁ? ሰላም ናችሁ? እኔ ያለው እንግዲህ ከሌሊቱ ስንት ሰዓት እንደሆነ ያሳያል። እንግዲህ እያያችሁት ነው። ዛጋ እያያችሁ ነው። ተገልብጧል፣ እንደ ተገለበጠ ነው የሚያሳያችሁ። እና ለ8 እንጀራ እየጋገርኩኝ ነው። እንግዲህ ሌላውን ቀን አሳይቻችሁ ነበረ። ከዛ በኋላ ደግሞ አሁን እንጀራ እየጋገርኩኝ ነው። ሁሉም ለሽ ብሏል። እኔ ብቻ ይሁት እንዴት እንደሆንኩኝ እና በሰላይ እየተናደድኩ ነው። ምጣዷ ምንም አልሞቅ፣ ሌሊቱን ራሱ አልሞቅ ብላኝ በቃ መላቂጡ እየሰጠሁት ነው እንጀራውን ማለት ነው። እና ያው ግድ ነው ላስችላ ይሰጣል፣ ደስ ይላል። ግን ሌሊት ሲሆን ግን ከባድ ነው። እንደዚህ ደክማችሁ ውላችሁ ደግሞ እንደዚህ ሌሊት ሲጋገር ትንሽ ከበድ ይላል። እንግዲህ ተመስገን ይህንን ማሳጣን እያለ ባለን በትንሹ ማመስገን መቻል አለብን። እና ለዛ ነው እንደዚህ ተገናንቤ የመጣሁላችሁ እንጀራ እየጋገርኩ ስለሆነ ነው። እና ላይክ ሼር እያደረጋችሁ እያበረታታችሁ ስለሆነ በጣም ደስ ብሎኛል። ሁላችሁንም በጣም አመሰግናለሁ። አብረን ያው ትንሽ ደስ ይለኝ ከእናንተ ጋር እንቅልፍም የወጣብኝ ስል ከእናንተ ጋር ለምን አላወራም ብዬ ነው። እና አሳያችኋለሁ እንጀራውን ማለት ነው። አብራችሁን ቆዩ እና ላሳያችሁ። እና እንጀራዬ አንዳንዴ አልሞቅ ትላለች፣ አንዳንዴ ታንገበግባለች። መላቂጧ ሳጥታኛለች። ለማንኛውም ይህንን ይመስላል እንግዲህ እንዳቂ እዚጋ ደግሞ እንግዲህ ከኔቶ ገና ነው የፈላ ጠላ ለማይፈልግ ማለት ነው። ጠላ ለማይፈልግ እንግዲህ ከኔቶ እዚጋ ቅድም ስኳር ምናምን ቼክ እያደረኩ ነበረ እና ያው ገና አላዘጋጀሁም። እዛ ጋር ጓዳ ላይ ስለሆነ የምጋግረው ያው ግዴታ ነው እንዳጋግሪ ሽታ ነገር ለልጁ ምናምን ተብዬ ተከልክዬ ነበረ። ግን አማራጭ ከሌላችሁ ደግሞ ነገሮቹ ያስገድዳችኋል። ለዛ ነው እዚህ ጋር ሙቀት እዛ ጋር ያለው ለመጋገር ስለማይመቸኝ ወደዚህ ምናምን አወጣጥቼው ነው ማለት ነው ወደዚህ ያመጣሁት እንዳይሞቅብኝ ብዬ ማለት ነው። እና እዛ ጋር አልተመቸኝም። ለዛ ነው እንጀራዬን ወደዚህ ጋር አድርጌ ያለት ማለት ነው። እና እዛ ጋር ወጦቼን ሰራርቻለሁ። የሚቀረውን ነገር ደግሞ ያው ነገ ምናምን ሰራራለሁ፣ ጨራርሻለሁ። ብዙም አይቀረኝም። እና እስከዛ ከእናንተ ጋር ለምን አላወራም? ለቅቄላችሁ ትናንትና ለቅቄላችሁ በነበረ ቪዲዮ እጅግ በጣም ደስ ብሏችሁ በጣም ደስ የሚል አክብራችሁ ጥሩ ኮሜንቶች እየሰጣችሁ ነበር። እግዚአብሔር ያክብርልኝ። ያው ግድ ነው ባለን ነገር ማመስገን ነው። በትንሹም እንኳን አይደለም ዋናው የሰው ልጅ በሰላም መድረስ ነው እንጂ ግዴታ በምግቡ ግዴታዬ ነው ተብሎ መጨናነቅ የለባችሁም። እና ነገሮቹን ቀለል አድርጋችሁ ለመኖር እና እግዚአብሔር አምላክ ክብር ለሱ ይሁን፣ እሱ ክብሩን ይውሰድ። የእውነት በቃ በሰላም መድረስ ለኔ ትልቅ ነገር ነውና
ይሁን ብቻ ደስ ይላል። የእውነት አመት ከአመት እየተሻሻልኩኝ እንደዚህ እንትን ማለቴ ተመስገን፣ እግዚአብሔር ይመስገን። እናንተም በርቱልኝ። ቆይ እንጀራ የተቃጠለ እና ቤተሰብ እውነት እንቅልፍ አልቻልኩም። ከባድ ነው እንቅልፍ እና እየጨረስኩኝ ነው፣ ግን ያው ትንሽ ነው የቀረኝ እና እጅግ በጣም ደስ ይላል። ኃላፊነት እንደዚህ ወስዳችሁ ሰው ደግሳችሁ ምናምን እንደዚህ ሰው ስጠሩ ከባድ ነው። አማረልኝ ወይ አላማረልኝም፣ ጥሩ ነው ወይ ጥሩ አይደለም የሚባለው ነገር ከባድ እና እግዚአብሔር ይመስገን። በራሳችሁ መተማመን አለባችሁ፣ ጠንካራ መሆን አለባችሁ። ካልተኮነ ከባድ ነው እና ነገ ለማንኛውም ሰላም ያሳድረን። ፋፋፋፋ አድርጌ ምን ብዬ የማሳያችሁ ይላል ጥንስ ላይ ግብዶ ቤት በኩል ነው የገባብኝ። ቆይ ላውጣው። ያ በመሀል እናንተን እያቋረጥኩም ቢሆን ጨረስኩኝ። አሁን 8 ሰዓት ከሩብ ሆነ። ጨርሻለሁኝ። እግዚአብሔር ይመስገን። አሁን በቃ እስከ ተኩል ምናምን ድረስ ወይ 9 ሰዓት ነው እንትን እላለሁ። አንደኛዬን እንግዲህ ነጋን እሸኘዋለሁ ማለት ነው። እሸኘዋለሁ ስላችሁ ጾም አስፈታዋለሁኝ። ወደ 10 ሰዓት 11 ሰዓት አካባቢ ላይ እነሳለሁ ተመልሼ ማለት ነው። እና ለማንኛውም ውድ ቤተሰቦች ላይክ ሼር አድርጉ፣ አይከፈልበትም። ሰብስክራይብም አድርጉ። እውነቴን ነው የምላችሁ። ወደ አላችሁ ብቻ አትሮጡ እንጂ እንዴ ምን ሆናችኋል? እነ ሩታና አብርሽ ጋር እኛ ግዴታ እኔና ነጋ ዱባይ ሄደን መጋባት አለብን ድጋሚ። እንቅልፍ ሲበዛ ለካ ያጃጅላል። እና ቤተሰብ ይሄ መጨረሻ እንጀራ ነው እና የመጨረሻ ላይ ደርሻለሁኝ እላችኋለሁ። ጨረስኩኝ። እግዚአብሔር ይመስገን። ምንም አልልም። ስማ ከባድ ነው ግን እንቅልፍ ቤተሰብ የረሳሁት ነገር እንዳጋጣሚ ድፎ ዳቤን ልሸፍን ብዬ እንትን ስል በደንብ አሸፋፍኝ ላሳድር ምናምን ብዬ እንትን ስል የሆነ ለእናንተ ያላስተላለፍኩት ነገር አለ። አንዲት እህቴ አስተላልፊልኝ ላይ ነበር። በጣም ይቅርታ ረስቼው ነበረ እና ዳንቴል ከዚህ በፊት የሆነ ዳንቴል ነጭ ዳንቴል ሲስተር ሰርታ እንትን ሰታኝ ነበረ፣ ስጦታ ሰታኝ ነበረ እና ታናሽቴ ያው እጅ ሙያ ስላላት ብዙዎቻችሁ አዛችሁም ስለነበረ ዛሬ ላይ ግን አንድ እዚሁ አካባቢ ነው ካለውበት አካባቢ ላይ የምትሰራ ውጤት አለች እና እውነት ይሁት እንዴት ልቅ ያለ ስራ እንዴት አድርጌ ላሳያችሁ። እስቲ ላቁመ መሰለኝ ታያችኋል ብዬ አስባለሁ። በደንብ ለማሳየት ወይ ደከመኝ ታውቃላችሁ። እና ይሄ የድፎ ዳቦ የትም ቦታ ሰው ጋር ስትሄዱ ምናምን እኔ አሁን ለምሳሌ ሰው ጋር ሲሄድ ምናምን እየለመንኩ እየተበደርኩ ነበር የምሄደው። ከዛ ይሄን ገዛኝ አሁን ማለት ነው። የሆነች ትንሽ ነገር ለሌላ ሰው ትልቅ ነገር ትንሽ ሊሆን ይችላል፣ ለኔ ግን ትልቅ ነገር ነው። ሰውን ከማስቸገር ስትወጡ እጅግ በጣም ደስ ይላል እና ይሁት እንዴት እንደሚያምር የእጅ ስራዋ ይታያችኋል ብዬ አስባለሁ። በቃ ልቅም ያለ ዝርክርክርክ ያላለ
ውትፍትፍትፍ ያላለ ብዙ አይነት ሌላ ቀን የማሳያችሁ ይሆናል። እኔ አዝዣለሁ ለራሴ የረከቡት ምናምን እና የእውነት በጣም ርካሽ ነው የምትሸጠው እና ይሄ የሚታሰርበት የድፎ ዳቦ ቤት ውስጥ የምትሸፍኑበት የትኛውን ቦታ ላይ ስትሄዱ መቼም ይሄን ታውቃላችሁ። ከዛም አድርጋችሁ የምትቋጥሩበት ነው። 4 ይቅርታ እንግዲህ ስለደከመኝ እውነት በደንብ ያላሳያችሁ እና በጣም ነው የሚያምረው እጅግ በጣም ማለት ነው። ይሁት ልቅም ያለ ያልተዝረከረከ ውትፍ ውትፍ ያላለ በቃ ምን ብዬ ልንገራችሁ? ያው በደንብ ይታያችኋል ብዬ አስባለሁኝ። በጣም የሚያምረው በጣም ማለት ነው እና በተመጣጣኝ ዋጋ ነው የምትሸጠው። ማዘዝ የምትፈልጉ ከሆነ በተለያየ አይነት ከለር አላት። የረከቡት የሶፋ የቢፌ የሌላት ነገር የለም እና ይህንን እኔ ገዝቻታለሁኝ። የምትፈልጉ ካለ እንድታዟት። ልቅም ያለ የእጅ ስራ ያልተዝረከረከ ማለት ነው እና ለማንኛውም ይህንንም ላሳያችሁ ብዬ ነው። ያው የሚፈልግ ሰው ካለ ለእሷ ይጠቅማታል። እንደዚህ ሌላ ስራ የላትም እና በዚህ ነው የምትተዳደረው። እንደዚህ አይነት ነገር እየሰራች እና በቃ የሆነ እኔ በጣም የወደድኩት ነገር በቃ ጥርት ያለ አጥቤዋለሁ ሁላ እና ገበያ ውስጥ ለመግዛት እጄ የሆነ ዋጋው ውድ ነው፣ ግን ያስጠላል። የሆነ አሰራራችሁ ልቅም ያለ አይደለም እና የእሷ ግን በጣም ይለያል። የእውነት በጣም ነው የሚለየው እና ውድ ቤተሰቦች ግዟት፣ እዘዟት እላለሁኝ። ለማንኛውም መልካም በዓል፣ መልካም የእንቅልፍ ሰዓት። ደክሞኛል በጣም ልተኛው ትንሽ የተወሰነች ሰዓት እና ደህና ሁኑልኝ። እዘዟት። በእኔ በኩል ላገናኛችሁ እችላለሁ። ያው ቁጥሯን እዚህ ጋር ለማስተላለፍ አናግሬያት ቋሚ ካላት ቁጥር የምነግራችሁ ይሆናል እና ለማንኛውም ደህና ሁኑልኝ።